ጓደኛን የምታውቁት አንድ ለደስታችሁ አንድ ለሀዘናችሁ ጊዜ ነው። በደስታችሁ ጊዜ እንኳን ደስ አለሽ እሰይ እንኳን ሆነልሽ የማይል ጓደኛ ምን ያደርግልኛል? ለሀዘን ጊዜ ራሴን አወጣለሁ ከዚህ ችግር፣ ከእሷ ጋር አብሬ አልወቀጥም፣ ከእሷ ጋር አብሬ ችግር አላሳልፍም የሚል ጓደኛ፣ ከችግር የማያወጣኝ ጓደኛ ምን ያደርግልኛል? ክፉ ደጉን አብረን አሳልፈን በችግር ጊዜ ጥሎኝ የሚሄድ ጓደኛ ምን ያደርግልኛል? በሀዘኔም በደስታዬም ከጎኔ የማላገኘው ከሆነ፣ በደስታዬ ጊዜ ቅናት የሚያንቀጠቅጠው ከሆነ፣ በችግሬ ጊዜ ችግሬን አብሮ ማሳለፍ የማይፈልግ ከሆነ ሶ ፎርዋርድ ጓደኝነት አብሮ ፌሽታ ለጭፈራ፣ ለመብላት፣ ለመጠጣት፣ አንድ አይነት ለመልበስና ቲክቶክ ላይ ለመጨፈር ሶሪ ብቻዬን እሆናለሁ። ቤተሰብ አለኝ፣ ትዳር አለኝ፣ ልጆች አሉኝ፣ በእነሱ እደሰታለሁ እንጂ ጓደኛ አያስፈልግም። እያየን ነው ጓደኛ ምን እያደረገ እንዳለ። እንዴ ግዴታ ራሳችን ላይ እስኪደርስ ድረስ መጠበቅ የለብንም። ሰዎች ላይ በምናየው ነገር ትምህርት መውሰድ አለብን። ብልጥ ከጓደኛው ይማራል፣ ከሰው ይማራል። ብልጥ ከሰው ይማራል። ሞኝ ደግሞ ራሱ ጉድጓድ ውስጥ ካልገባ፣ ራሱ እግሩ ካልተሰበረ አይማርም። በራሴም ተምሬያለሁ፣ በሰውም አካባቢ ላይ ባለው ሰው ተምሬያለሁ፣ በራሴም ተምሬያለሁ። ጓደኛ ወይ ችግር ላይ ስትወድቁ ይጥላችኋል፣ ኦኬ፣ ወይ ሲያልፍላችሁ ይመቀኝባችኋል። እና ጓደኛ ባይኖርስ? ባንይዝስ? ጓደኛ ባይኖረንስ? ምንድነው ችግሩ? እፍ ባንልስ? ባናሽቃብጥስ? አንድ አይነት ባንለብስስ? ባንበዳደርስ? ቢቀርስ? አንዳንድ ሰዎች ጓደኛ ስለሌላቸው እናንተን ክፉ ማስባል ይፈልጋሉ። ክፉ ልባላ ምን አገባኝ? ክፉ ነኝ፣ ሰዋት ክፉ ነኝ እንዳትቀርቡኝ። እንደውም ክፉ ነኝ ብዬ ጓደኛ ባይኖረኝ ይሻለኛል። አልፈልግም ጓደኛ፣ ምን ያደርግልኛል? ችግር ላይ ስሆን ለሚጥለኝ ጓደኛ፣ ለማያነሳኝ ስም መጥራት አልፈልግም። ትናንትና ነው የተፈጠረውን አይታችኋል አደለ? ጓደኛ እኔ ጉድጓዱ ስገባ ትቶኝ የሚሄድ ጓደኛ ምን ያደርግልኛል? ብቻዬን እሆናለሁ። ፈጣሪ ወይ ይግደለኝ ወይ ያውጣን ከዛ ችግር። ጓደኛ እኔ ችግር ላይ ሲሆን ህዝብ ሆይ እዚህ ያላችሁ 6300 ሰዎች ወይንሸትና ሚሚ የብዙ ዓመት ጓደኛሞች ናቸው። ወይንሸት ገንዘብ ራሷ አስገብታ ወደ ሰክሰስ ደረሰኝና የእናቷን ስም ልካ ለሚሚ ትኬት ትቆረጭልኝ አለቻት። ሚሚም ከስተመር ሰርቪስ ሄዳ 3 ትኬቶችን ቆረጠች። 4000 ብር የራሷ የሚሚ ነው፣ 2000 ብር የራሷ የወይንሸት ነው። አሁን ሶስተኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ወጣ። የማን የወጣው? የወይንሸት በእናቷ ስም የተቆረጠው። ሚሚ ምን አለች? እኔ ስለሆንኩኝ ሄጄ የቆረጥኩልሽ፣ አንቺ ብሩን ብትከፊም ስሙ የእናትሽ ቢሆንም ገንዘቡ ያንቺ ቢሆንም ግን እኔ ልከሽኝ፣ እኔ ስለሆንኩኝ ሄጄ ከስተመር ሰርቪስ ሰክሰስ ጋር የቆረጥኩልሽ ቤቱን አካፊኝ እያለቻት ነው። ከትናንት ጀምሮ ለእኔም ስልክ ስታነሳልኝ አልነበረ ሚሚ፣ ምክንያቱም ወይንሸት ካል እስክትገባላት ድረስ እንደምታካፍላት፣ ወይንሸትም ለእኔ እንድታነሳልኝ ብላ አካፍልሻለሁ ብላ ቮይስ ቃል ገብታላት፣ ሚሚም ያንን ቮይስ ለእኔ ልካልኛለች። ያንን ቮይስ ማስረጃ ከያዘች በኋላ ለእኔ ስልክ ለማንሳት ፈቃደኛ ሆናለች እና አሁን ቤቱ እየተጣሉበት ነው፣ እየተከራከሩበት ነው። ሚሚ ሽጠሽ ብሩን እኩል እንካፈል፣ የኔ እናትና የአንቺ አባት ሄደው ሰክሰስ ጋር ተሸጦ እኩል ብሩ ግማሹ በኔ እናት ስም፣ ግማሹ በአንቺ እናት፣ ግማሹ በኔ አባት ይግባ ነው እያለች ያለች ሚሚ። ወይንሸት ደግሞ ገንዘቡ የኔ ስሙ የእናቴ ቤቱ የራሴ ነው ነው እያለች ያለች። ስለዚህ ቤቱ ማን ነው? በአማርኛ በጽፉት ደግሞ ሞር ቤተር ጋይስ አንብቢ ሚሚ ምን ይላል ህዝቡ ነው። እኔ አብዬ ይቅርታ አድርጊልኝና ማለት ነው አንዲት ነገር አልተማርኩኝም። እኔ ሄደው ያንም አልልሽም፣ ምንም የማውቀው ነገር የለኝም። አታነቢም? እሺ አማርኛ ታነቢያለሽ? ወደ አማርኛ ይቀይሩት። አልሞክርም፣ እንደውም ትንሽ ኦሮመኛ ነበር የምሞክረው። እሱ ራሱ አሁን ከአይምሮ ውስጥ ጠፍቷል። ምንም አታነቢ ከሆነ ሌላ አንብብልሽ። 2000 ምናምን ህዝብ፣ ቆይ 2100፣ 2046፣ 2180 ኦልሞስት ያለው ህዝብ በጠቅላላ እየጻፈ ያለው ወይንሸት ቤቱ የወይንሸት ነው ነው እያለ እየጻፈ ያለው። አንቺ ማንበብ ካልቻልሽ ሌላ አንብብልሽ። በእንግሊዝኛ ነው እየጻፉት ያሉት ጋይስ፣ በአማርኛ ጻፉ። በአማርኛ እንግሊዝኛ ማንበብ አልችልም እያለች ነው ሚሚ። በአማርኛ ጻፉት። በአማርኛ ጻፉት ጋይስ። ቤቱ የወይንሸት ነው ካላችሁ በአማርኛ ቤቱ የወይንሸት ነው ብላችሁ ጽፋችሁ ታይምስ ሚ። ግን ይሄ ለሌሎቻችሁ ትልቅ ትምህርት ነው። ቤት ትኬት ስትቆርጡ በራሳችሁ ስም በራሳችሁ ስልክ ቁጥር ቁረጡ። ለሌላ ጊዜ ወይ ሲደርሳችሁ አካፍሉኝ የማይል ሰው መርጣችሁ አስቆርጡ። ኢትዮጵያ ውስጥ የምትኖሩ ሰዎች፣ እኔ በበኩሌ ለማንም ሰው በቆርጥ ቃሌ ነው። ወደፊት መቼም ቆርጬላቸው የደረሳቸውን ሰዎች አካፍሉኝ ስል አታዩኝም። መቼም ኔቨር። ሁሉም የራሱን እድል ነው የሚበላው። እድሉ ነው ስሙ የወጣለት ያሰው
ለስሙ ይወጣለት። በአንድ ስልክ ቁጥር እኮ 50 ትኬት እኔ በአንድ ስልክ ቁጥር እኮ 87 ትኬት ቆርጫለሁ። ኢትዮጵያ ውስጥ ለሚኖሩ ዘመድ አዝማዶች በጠቅላላ ቆርጫለሁ። አንዳቸውም ቢደርሳቸው በፍጹም አካፍሉኝ አልልም። ስልክ ቁጥሩ የኔ ስለሆነ ብቻ ብሩ የነሱ ስሙ የነሱ ሆኖ ይሄን የተፈጠረ ወይንሸትና ሚሚ መሀል አሁን የወይንሸት ባለ ሶስተኛ ዕጣ ነው። ባለ 3 መኝታ ቤት አንደኛ ዕጣ የወጣላት ምሳሌዋ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይቢ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላማችሁ ይብዛልኝ ውድ ቤተሰቦቼ ያላችሁበት ዓለም ዳርቻ። ዛሬ ማለት ነው እነዚህ ሁለት ጓደኛ ማቾች ሳይ የኔን ታሪክ ነው ትዝ ያለኝ አስታወሰኝ ማለት ነው። እና ሀቂቃ ጓደኛ ከአላህ ካልተሰጣችሁ ይሄ የሚያስመስል ጓደኛ እናንተ ጋር እየሳቀ ከጎን የሚወጋው ማለት ነው። አሁን እኔ የኔ ታሪክ አስታወሰኝ አልኳችሁ። ከዛሬ 7 አመት አካባቢ በፊት 2011 አካባቢ ማለት ነው። ምን ገጠመኝ መሰላችሁ? በዛን አመት በጣም ብዙ ነገር ያጣሁበት ጊዜ ነው። በጣም ያዘንኩበትም ጊዜ ነው። ከዛም ውስጥ ደግሞ እናቴን ያጣሁበት ጊዜ ነበር ማለት ነው። እና በሰዓቱ ሁለት እህትና ወንድሜን ጥላብኝ ስለሆነ የሞተችው እናቴ እኔ ታላቅ ስለነበርኩኝ ያው ግዴታ እነሱ ማስተዳደር ስለነበረብኝ ወደ ሳውዲ በባህር ጓደኛዬ ቦይፍሬንዷ ነበረና ደላላ ነበርና ከዛን እሱ ተነጋግረን እሷ ናት ሁሉን ነገር የጨረሰችው ማለት ነው። እና መንገድ መጣን። ስንመጣ ግን እኔ ጓደኛዬን ወዳታለሁ፣ አምናታለሁ። በልተን አብረን ጠጥተናል። አብሮ አደጌ ሰፈር ልጆች ነን፣ እኩዮች ማለት ነው። እና ምን ተፈጠረ? ደላላዎቹን አናግሬልሻለሁ በሰርቶ ክፍያ ነው አለችኝ። ፍቅረኛዋ ስለነበረ አናግሬዋለሁ፣ ሁለታችንም በሰርቶ ክፍያ ነን አለችኝ። እሺ አልኩኝ። ሰርቶ ክፍያ ባይሆን ኖሮ መምጣት አልችልም። ምክንያቱም እናት የለኝም፣ አባትም የለኝም፣ የሚከፍልልኝ የለም። መምጣት ያለብኝ ያው በሰርቶ ክፍያ ብቻና ብቻ ነውና ከዛን እሺ አልኩኝ። አመንኳት። ሰርቶ ክፍያ እንደሆነ የተነጋገረችልኝ ማለት ነው። እና መጣን። እንዳጋጣሚ ጅቡቲ አካባቢ ስንደርስ እሷ ደከመችና ወደ ኋላ ተመለሰች ወደ ሀገር ማለት ነው። እና በዛን ሰዓት ምን ሆነ መሰላችሁ? እኔ ያው ደህና ነኝ፣ አልደከመኝም። ወደፊት መጣሁኝ። እሷም ጋር መቅረት አልቻልኩም። እኔ ብፈልግ እንኳን ያው ደላላዎቹ እንድመለስ አልፈቀዱልኝም ነበር። ከዛን መጣን። ያው የመን ገባሁኝ ማለት ነው። መግባት አይቀርም። የመን ገባሁኝ። የመን ገብት ስል ሀዊ ተባልኩ ማለት ነው። እኔም ማውለ የለኝም፣ የማውቀው ሰርቶ ክፍያ እንደሆንኩኝ ነው። ከዛን ለካሷ የተነጋገረችው የራሷን ነው እንጂ ሰርቶ ክፍያ የኔን ተሐውላለች ብላ ነው የተነጋገረችው ማለት ነው። እና ከዛን ሀዊ ሲሉኝ ከየት ነው ማውለው? ቤተሰብም ቢደውል ማንም የለኝም። ኢትዮጵያ እህትና ወንድሞቼ ናቸው፣ እነሱ ህጻናቶች ናቸው። እኔም ዋናው አላማዬ እነሱን ለማስተዳደር ነው ወደ ስደት እንጂ 10ኛ ክፍል ተማሪ ነኝ። መማር እችል ነበር፣ ልማርም ተመዝግቤ ነበር ማለት ነው። ከዛን ሀዊ ሲሉኝ ማውል አልችልም። ከዛን አያቴ ጋር አያቴ ነበረ ሲደውልለት እንኳን ለሷ ልናሀውል እኛ የእናቷን 4 ወር ገና እየተዘጋጀን ነው አሉ። እናቴ ገና 4 ወርም ሳይሆን 3 ወር ሳይሆናት ነው ወደ እኔ መንገድ የመጣሁት ማለት ነው። ከዛን ይደውሉ ቢደውሉም ቢስሏቸው ከዛን ወጥ መስራት ጀመርኩ ማለት ነው። እና አንቺ የጎዳችሽ ጓደኛሽ ናት፣ የተነጋገረችው አላት ተቀባይ ተሐውላለች ተብሎ ነው። ስለዚህ እኛ የምናውቀው እንደምታዊ ነው ሀዊ ያሉ። ከዛም መሐወል አልቻልኩም። የመን ለነሱ ወጥ እየሰራው ቂጣ እየጋገርኩ ተቀመጥኩኝ ማለት ነው። ከዛም በመጨረሻ አላህ ሲረዳኝ ሰውየው ሰርቶ ክፍያ እንዲሄድ ፈቀደልኝ። የመኑ ደላላውም እኮ ከዛ ያመጣኝ ሀገሬ ልጅ ነበረ። የመን ደርሼ ሲደውልለት አላቃትም አለ ማለት ነው። ከዛን እንደዛ ሆኖ እሷን
ምን አሉኝ እኔ እሷ እኛንም አሙኝታናለች አንቺን ብቻ አይደለም። ስለዚህ ያኔ አሳምኛትና ድጋሚ እንድትመጣ አድርጊያት፣ ከዛን አንቺን በነፃ እንለቅሻለን አሉ። ወላሂ ይህን ስላችሁ ሴቴን አይደለም። ከዛን እሷን ግን እዚህ የምናረጋትን እኛ ነን የምናውቀው። በጣም ብዙ ስድብ እየተሳደቡ ማለት ነው። አናዳቸዋለች ማለት ነው። እና ከዛን እኔ ግን አልፈለኩም። ምክንያቱም አብረን በልተን ጠጥተናል። ጓደኛዬ ናት። ትምህርትም ስንማር አንድ ቤት ሆነን ነው የተማርነው። እና ብቻ ጓደኛ በጣም ከባድ ነው ማለቴ ጓደኛ ስንይዝ ብንመርጥ ካልሆነ ደግሞ ቢቀርስ እውነት ጓደኛ አለ ጓደኛ ለመኖር አንችልም። ከተቻለ ደግሞ እህት ወንድም ጓደኛ ማድረግ እንችላለን እንጂ በተለይ በአሁኑ ጊዜ ላይ ጓደኛ ባንይዝ ነው የሚመረጠው ማለት ነው። እና ይቺ ልጅ አሁን ምንድን ነው እያለች አለችው? ያው እንዳያችሁ ቪዲዮውን ትኬት ብሩን ከፍላ ልጅቱ እንትን በእናቷ ስም አርጋ ግን በዚችኛዋ በጓደኛዋ በራሷ ስልክ ለምን እንዳልቆረጠች አላውቅም። በጓደኛዋ ስልክ ትኬት ትቆርጣለች ማለት ነው። ስትቆርጥ ያው የተመዘገበው ቁጥር የጓደኛዋ ነበር። ከዛን እንዳጋጣሚ የሷ ወጣላት የዚች የልጅቱ ማለት ነው። ማን ነበረ ስሟ? ወይንሸት። የወይንሸት ሲወጣላት ይችኛዋ ሚሚ የምትባለው ጓደኛዋ አካፍልኝ አለቻት ማለት ነው። እና በጣም ከባድ ነው። አሁን እንዴት ነው እንዶ በምን ሂሳብ ታስቦ ነው ሲጀመር እሷን ልታካፍላት የምችለው? ወይ ብሩን የጋራ ከፍለው ቢሆን በሷ ስም ተቆርጦ ቢሆን ሀታ በሷ ስም ቢቆረጥ እንኳን የምር ነውር ነው። ለሷ ተብሎ የተቆረጠ ትኬት በምንም ምክንያት ለዚችኛዋ ሊካፈል አይችልም። የሷ ነው። ለራሷም እኮ ቆርጣለች። ቢደርሳት ታካፍላል ነበር? አታካፍላትም። እና ሀቂቃ ጊዜው ያለንበት በጣም ከባድ ነው ውዶች። ጓደኛ ስንይዝ እየመረጥን በነገራችን ላይ ነው። ያለ ጓደኛ የለኝም፣ ግን በጣም ደስተኛ ነኝ። አለ ጓደኛ መኖር ይቻላል። እህት አለችኝ፣ እህቴ ጋር አወራለሁ። ወንድም አለ፣ ወንድሜ ጋር አወራለሁ ማውራት ያለብኝን ነገር። ከዛ በተረፈ ካገባችሁ የትዳር አጋራችሁ ጋር ማውራት፣ ቤተሰብ አለ፣ ከቤተሰብ ጋር ማውራት። ጓደኛ ጓጉል የማይጠቅም ጓደኛ ዞሮ የሚወጋ የሚያማ። አሁን እኔ እዚህም አልተቀጣሁም። እዚህ ከመጣሁ ለራሱ ጓደኛ ይዤ ነበሩኝ ጓደኛ የሰፈር ልጅ ምናምን ነገር ማለት ነው። ግን ማንንም ሰው ስትበልጡት አይወድም። በቃ ስትበልጡት አይወድም፣ ዞሮ ነው የሚወጋችሁ። እና በጣም ከባድ ነው ውዶቼ። ለማንኛውም ተጠንቀቁ። በተለይ እኛ በስደት ያለን ሰዎች ባንይዝስ ጓደኛ? ስልክ አለን ሀላስ ብዙ ጊዜያችንን አብዛኛውን እኛ በስልክ ላይ ነው የምናሳልፈው አይደል? ስለዚህ ደግሞ ጓደኛ ባይያዝስ? ከተያዘም የሆነ በቃ አፍፍ እውነት ሀቢባ ብላለች፣ አንድ አይነት ልብስ ባይለበስ ባይነፈስስ ብላለች። እውነቷን ባይነፈስስ። እኔ ንፍስ እንደዚህ ህፍፍ ያለ ጓደኛ የለኝም። ድሮ ነበረ ሚስጥር ማወራው፣ ግን ሚስጥር ከነሱ አልፎ ስለምሰማው አልይዝም። ምን ያደርግልኛል ጓደኛ? አልሐምዱሊላህ አሁን ላይ እህቴ ማድጋ መታለች፣ እሷን አወራለሁ ማውራው ካለኝ። ሲጀመር ደግሞ እኛ ስደት ላይ ያለን ሰዎች ስልክ ማውራት አንወድም። እኔ እንደኔ ከሆነ እኔ አልወድም። ስልኬ ጋር ነው ያለኝን ጊዜ ስራዬን ሰርቼ ከስራዬ ውጭ ስልኬ ጋር ነው ማለት ነው። እና ውዶቼ ልብ እንግዛ። ይሄን ለማለት ፈልጌ ነው። ጓደኛ ስንይዝ እየመረጥን እንያዝ። እና ይሄንን ነው ምላችሁ ውዶቼ። ስለነበረን ቆይታ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ነው ይሄ ቻናሌ። ሌላ ነበረኝ ግን የሰው ቪዲዮ ለቅቄበት ተዘግቶብኛል ማለት ነው። እና አፕላይ አስደርጌ 7000 ብር ከፍዬ ምናምን ስንት ያው ድካም ይኖረዋል። ያው ግን ድካሜን ሳልቆጥር 7000 ብር ከፍያለሁ ከድካሜ ውጭ።
ምናምን ነገር ሌሊት አልተኛም ነበር ስልኬ ምናምን። ብቻ ግን አልሐምዱሊላህ ለበጎ ነው። ያ ቻናል ብር 10 ምናምን ብር ቆጥሮ ነበረ ተዘጋ ማለት ነው። አሁን ጭራሽ ያንን የሰዎቹን ቪዲዮ ሳጠፋው ሰዓቱም የለም ቪዲዮ ስጭንም እይታ የለውም ማለት ነው። እና ውዶቼ ስለነበረን ቆይታ አመሰግናለሁ። አበረታቱኝ፣ እወዳችኋለሁ። አመሰግናለሁ። ሰላማችሁ ይብዛ። በቀጣይ ቪዲዮ እስከምንገናኝ ባይ ውዶቼ፣ እወዳችኋለሁ።